አላስብሽ ህይወት ከሚሮ ማውጣት ስለማትችል አልችልም ማማትል ከሆነ እገላታለሁ እጋደሞ እንዴት ሞጣው አንተ ለመርሳት ነው ግን እኔ ደግሞ አልቻልኩኝም ከነሱ ጋር በተኛው ቁጥር አንተ ነትዝ የምትለኝ አንቺ ሴሰኛ ነሽ ሲጀምር ለወድ ያለሽን አመለካከት ድሮ ማውቀው ነበር በቃ አሁን ወንጀል አንቺ ከገዛን አባትሽ ወንድምሽ ጋር ማተታኝ ባይብል እርግጠኛ ነኝ አንቺ ልክስክስ ለኔ ቀላል እኮ አይደለም እሺ ይገባኛል ሁሉንም ነገር እረዳሻለሁ እሺ ተለሞዶ ነው ይሄ ሁሉ የከፈልኩትኝ አዎ ወድዋለሁኝ አዎ ፍቅረዋለሁ ከመሻል ምን ማለት ነው ከመሽ አዎ ያኔ ግቢ ያለን መጀመሪያ ጊዜ ይሄ ልጅ ወድጄዋለሁ እስቲ ሸሚዞኝ ነው ዝም ያልኩት እሱም አንተ ጋር ሊሆን ይችላል ትዕግስት ተረጋጊ ሰው እንኳን ሲሰማ ምን ይላል ምንም አይልም ሲሰማ ምንም አይልም አስፈላጊ ከሆነ ደግሞ ከዚህ አካባቢ ንቅል ብለን እናንተ እንሄዳለን ንቅል ምንለው እንስቲ ስራ አልሰራ ትምህርቴን እንኳን ለሷ ብዬ አቋርጥ የኔ ይበቃል እስከምትል እኔ ይበቃል አልኩ እስኪ ትዕግስት ምንም ያሳስብክ የለም እኔ ስመጣ ደስተኛ ደግና ወንድ ሆነ ጠብቀኝ እንጂ የሥራው ጉዳይ ምንም ማሳስብ እኔ አልፈልግም በቃ እንዴ እኔ አልፈልግም እኔ ካንቺ እስኪ ምን እያልክ ነው እኔ ምንም አልፈልግም ካንቺ ጋር በቃ አይገባም እንዴ ምንድነው ይገባኝ የኔ እስካሁን መቃጠል ባንተ ፍቅር እንደዚህ ሆነ አይገባም እንዴ ምን እያልክ ነው ፈልጊ ነው እንዴ ሁሉ ነገር አልኩ ለምንድን ነው የማትረዳኝ እሺ ምን መሆን ያለብኝ አታስጨንቅኛ አንተ ነገርን እያስጨነቀኝ አለው አደረኩኝ እንዴ በጣም ነው የምወድቅ እኮ እንዴት ለኔ አታስብልኝ ምን ማለት ነው ትዕግስት ተረጋጊና እንደዚህ ረጋ ባለ መንፈስ እናውራና ነገሮችን መስመርና ሲይዝ በቃ እንደዛ ካልክ እኔንም ስሜት ማዳመጥ አለብህ እኔ ለአንተ ትልቅ ቦታ ነው ያለኝ ልቤ ላይ ብዙ ሺህ ዙፋን ያላቸው ቦታዎች ለአንተ ብቻ ነው እሺ ምን መሆን አለብህ ከፍቼ ላሳይክ አይከፈትም አይደለም ይኸውልሽ እኔ ትልቅ ቦታ የምሰጣት የራሴ የሆነች የኔ የምላት ህይወት አለችኝ ይግባሽ ነው ሀሳብ ይግባሽ እንዴት ነው ልትረጂም አትችይም እንዴት ነው ከሰው እንትን አፍ ላይ ነጉርሻው እንደመንጠቅ እኮ ነው ለጥቂያታለሁ ከአሁን በኋላ ህይወት እንድትባልሽ ከህይወትህ አውጣት ለምንድን ነው ማውጣት እና አላውጣትም አታውጣት ዘላለም ስትቃጠል ትኖራለህ እንደዛ ከሆነ ምንድን ነው ዘላለም የምቃጠለው እንዴ እኔ ምን አደረኩሽ እንዴ ምን አጠፋሁ እኔስ ምን አደረኩክ በአንተ መሰቃየው ለምን ይሄ በለኛ ያደረግልልሽ እንደው መልካም ነገሮች አስቢ እስቲ አስቢ እናንተ መልካም ምንም አላደረኩም አድርገሻል ለዛ እኮ ነው በቃ በይቅርታ እንተላለፍ እኮ ሳትቀፈኝ አላጠብኩም ይሄ መልካም አይደለም ልክ ነሽ እኮ እኔ ስለምወድ ነው እንጂ የእህትነት ስሜት ሆኖኝ ነው በጣም ስለማፈቅር ነው እንጂ እሷን ሂጂ እያልኩ በሆነ አጋጣሚ ካንተ ጋር ሆነው ለምን ይመስልሃል ይሄ ነው በለኛ ይገባኛል እኮ ግን ይሄ አሁን መሆን የማይችል ነገር ነው አይደለ መሆን ይችላል ሆኖልም መንገድ ላይ ነው ያለነው ሆኖልም አይ የምትል ከሆነ ግን ይሄ እኮ ሀሳብ ነው እንዴ እኔ ማልፈልግሽ በድንገላ ምን ይሰራልሻል እንዴ በድን ሊሆን ይችላል ለኔ ግን በድን አይደለም ለኔ እንደማቀፍ ነው እሺ እኔ ለኔ በጣም ጠቃሚ ነው ገብቷል ሰውዬ እንዴ አረ ትዕግስት ንቂ አረ ምን አይነት ሰይጣን ነው አይምሮሽ ውስጥ የገባው መንቃት ካለብህ አንተ ነህ መንቃት ያለብህ ይኸውልሽ አንተ ነህ መንቃት ያለብህ አንድ ነገር ልንገርሽ እኔ ብቻሽን መሆንሽ ያሳስበኛል እውነት ትዕግስት እሱን ከስንክልኝ እኔ ጋውና ይኸውልሽ እኔ ጋር ግን ፍቅርን ስጠኛ ይገባኛል እሺ ከመጀመሪያ ጀምሮ እነኚህ ነገሮች ያሳስቡኛል ብቻሽ እንዳትሆኚ እያለን ነበር እኛ አብረን ስንሆን ይዘንሽ ምን ሄደው አየሻለ እዚህ ማለት እናስብልሻለን በየዚህ እንጨነቅልሻለን እሱን ካስብክልኝ ህይወትን ከነተዋታ ከህይወትም ከጭቅላትም መውጣት አየኩ ነው እስኪ ማይቻሉን አጠይቅኛ ለምንድን ነው የማይቻለው ትዕግስት ለምንድን ነው የማይቻለው አልኩ እኮ ወደ አይምሮሽ ተመለሽ እባክሽ ከአይምሮዬ ጋር ነው ያለሁት ከራሴ ጋር ነው ያለሁት አይደለሽ ለዘመናት ስጠብቅ የቆየሁትን ፍቅር ነው ያገኘሁት ሰምተኛል አይደል እስኪ እኔ ከሷ በምንድን ነው የማንሳው እስኪ ይሄ ነው በለኝ እኔ ከሄዊ በምንድን ነው የማንሳው በመልክ ነው የማንሳው
በቋም ነው ማንሰው በጸባይ ነው ማንሰው ወይስ አላስብልክም? ስሚኝ እኔ በምንም አታንሽም፣ ግን እኔ ልብ ውስጥ ያለሽ ቦታ የእህትነት ነው። እሱን ቀስ እያልን እናስወግደዋለን። ሰምተኛል አይደል? የእህትነት ቦታው ቀስ እያልን እናስወግደዋለን። አንቺ እስካሁን ላደረግነው ራሱ በጣም እየተጸጸተኝ ነው፣ በጣም ይቆጨኛል። ደስተኛ ነበርክ እኮ በጣም ደስተኛ፣ ከትናንቱ ዛሬ በጣም ደስተኛ። እንዴት ነው እየቀፈፈኝ የምትለው? አረ እፈሪ እባክሽ። እንዴ ምን ማለት ነው? ለምን እሞደን ሰው ስላቀፍኩኝ? እኔ እኮ ራሴ መከላከል ስለማልችል ነው እንጂ በጣም አላደርገውም ካንቺ ጋር መቼም አላስብሽም እኮ። ህይወትን ከአይምሮክ ማውጣት ስለማትችል ነው። አልችልም፣ መቼም አልችልም። ማትችል ከሆነ እገላታለሁ። ገድዬ ፊት ካንጥቼ ገድዬ ያሳይሃለሁ። እኛ ህይወት አትበል። እኔ ሰለቸኝ፣ ተመሳሳይ ስም ሰለቸኝ። ስንት ዓመት ሙሉ ሰማኋችሁ። ቆይ ትዕግስት ከመቼ ወዲህ ነው? ቆይ ምንድን ነው ችግርሽ? ቆይ ምንድን ነው? እስቲ ቁጭ በይ። ምንድን ነው? ቆይ እሺ ማለት ምን በድለን ነው እንደዚህ የምታደርጊን? ምንም አልበደልኩኝ። እኔ ከሱ አይደለም ችግሬ፣ ካንተና ካንተ ብቻ ነው። እወድካለሁ። በምን አይነት ቋንቋ ነው የምትሰማኝ? እንዴት ነው የሚገባክ? ገባኝ እኮ ሰማሁሽ እኮ። ግን ቆይ አይ እንደዚህ አይነት ነገር ማለት አይምሮሽ ውስጥ እንዲገባ ያደረገው ምንድን ነው? ከመጀመሪያው ጀምሮ እኮ ሲስተር ሊብራዘር ነበር አይደል? ቀረቤታችን እስኪ ለአንተ ሊመስልክ ይችላል። እኔ ግን ገና ያየው ቀን ገና ሂዊ ያስተዋወቀችን ቀን ነው ልቤ ድንግጥ ያለው ለአንተ። አዎ እስኪ ብዙ ጊዜ ፊልም ጋብዛለሁ፣ ብዙ ጊዜ ሙዚቃ ጋብዛለሁ፣ ግን አንተ አንድ ቀን ገብቶ ካያውቅም፣ አንድ ቀን አስተውለኸኝ አታውቅም። አንዳንዴ እንደውም እንደው ሴት ከጎን መኖሯን እኮ ትረሳዋለህ። ህይወት ብቻ ናት ያንተ ህይወት። እሺ ምን መሆን ያለብኝ? ይሄ ነው በለኛ። እኔ እኮ እንደዛ አልመሰለኝም ማለት የኔና ያንቺ ቀረቤታ። እስኪ ይሄ ነው ብዬ እንዳልልክ ሂዊ አንተን እንደምትወድ ቀድማ ነግራኛለች። እሺ ምን ማለት ነበረብኝ? እጂ ይገባኛል እኮ ከገባሁንም የኔ ሁሉ እኮ ነው እያልኩ ያለሁት። በቃ ይሄን ዓመት ሙሉ ይሄን ሁሉ ዓመት ሰጠኋችሁ አይደለ? ይኸውልሽ እናቴ ቀድመሽ እኮ በትነግሪኝ እኮ ነገሮች እኮ ያኔ በቃ መስመር ይዙ ነበር። እንዴት ነው ቀድሜ የምነግርህ? እሱ እኮ ወደዋለሁ አፈቅረዋለሁ ብለኛለች። እንዴት ቢያንስ አንተ ይገባሃል ትረዳኛለህ ብዬ ብዙ ነገሮችን መስዋዕት አደረግኩኝ፣ ግን አንተ ሊገባ አይቻልም። ልትይኝም አልቻልክም። በወቅቱ እኮ ይሄን ስሜትሽን ቀድመሽ በትነግሪኝ እኮ ምናልባት ሊሆን ይችል ነበር አይደለ እንዴ? ነው ረፈደ። ምንም የረፈደ ነገር የለም። አሁን እስካሁን ረፍዶ ሊሆን ይችላል፣ ግን አሁን እንደ አዲስ መጀመር እንችላለን። ሰምተኛል አይደል? ይኸውልሽ አሁን እንደዚሁ እንዳለ ረጋ ብለሽ በደንብ ስሚ። በጣም ቆንጆዬ ልጅ ነሽ፣ ጥሩ ጸባይ ያለሽ፣ በእውነት ጎበዝ ተማሪ ነሽ፣ ጠንካራ ሰራተኛ ነሽ። አየሽ ማንም ወንድ የሚፈልጋት አይነት ሴት ነች። አስታውሽ እስቲ ግቢ እያለን በአንቺ የማይጣላ ወንድ ነበር። አየሽ አይደለ? እሱ ያኔ ነው። እኔ ልቤ ውስጥ ያለ አንተ እናንተ ነህ። እስኪ እኔ እኮ ከብዙ ሰው ጋር እንጋደመው እንዴት የምወጣው አንተ ለመርሳት ነው፣ ግን እኔ ደግሞ አልቻልኩኝም። ከእነሱ ጋር በተኛ ቁጥር አንተ ነህ ትዝ የምትለኝ። እሺ ምን መሆን አለብኝ እንጂ ሲሰኛ ሴት ሆኜ አይደለም። እስኪ ሰማኛ። ይሄን ነገርሽን እኮ ነው በቃ ተይ ለማለት እኮ ነው ከኛ ጋር እንድትይ የምናደርገው በቃ አይደል እኮ። አንተን ለመርሳት ግዴታ ከተለያዩ ወንዶች ጋር መተኛት አለብኝ፣ ግን አልቻልኩም። ቀን ከቀን እየባሰብኝ የመጣው ቀን ከቀን አንተን ሳይ አንተና እሷ ቤት ውስጥ የምታደርጉትን ነገር ሳይ እቀናለሁኝ፣ እቃጠላለሁ። ምን ነው እኔ በሆንኩኝ ህይወት እኔ በሆንኩኝ እያልኩኝ እቀናለሁ። እሺ ምን መሆን ያለብኝ እኮ? ፈጣሪ እኮ ላንቺ አላለኝም በቃ ብሎካል። ካሁን በኋላ ግን ብሎካል። እስኪ ካሁን በኋላ ብሎካል። ትረጂ ሞክሪ፣ እንዲሁ እንዳለን በቀል ትረጂ ሞክሪ እባክሽ። ተረዳሁክ እኮ የዚህን ሁሉ ዓመት ተረዳኋችሁ፣ እሷንም አንተንም። ግን ደግሞ የኔ ቁስል ባሰ። እሺ ምን መሆን ያለብኝ? ስትረጂኝ እኔ ያንቺ መሆን እንደማልችል አድርገሽ ለመረዳት ሞክሪ እስቲ። ብዙ ጊዜ ደጋገምኩኝ፣ ያሰብኩበት፣ ግን መሆን አይችልም። አንተ የኔና የኔ ብቻ ነህ። ገባህ? የኔና የኔ ብቻ ነው መሆን የምችለው። ሰውዬ ተረጋጊ እስቲ። እንደው ለሚያየውም ለሰሚውም ራሱ ደስ አይልም። ለምንድን ነው ደስ የማይለው? እንዴ ወንድምሽ ነኝ እንዴ? እኔና አንቺ እኮ እህቴ ናት ያልኩ ነው። የእናቴ ልጅ አይደለም ወይ የአባቴ ልጅ አይደለም። ምንም ስጋ ዝምድና የለንም። በቃ ጀስት በጓደኝነት ወደ ወንድምነት ሄደ። እኔ ግን በጣም የምወደው ልጅ ነኝ። እሱን እመኝ በቃ። ወንድም የሚለውን እመኝ በቃ። ግድ የለም ትችያለሽ። ማመን አልችልም። አቃተኝ ማመን።
አንተ የኔ ጓደኛ ሳትሆን የኔ ባል ልጆች አባት መሆን ብቻ እንደምችል ነው ውስጥ ይሄ መሆን አይችልም እንዴትም መሆን አይችልም በቃ ለምን ነው የማይችለው ማይሆን ነገር ነው በቃ እያደረግን ያለ ነው ቆሻሻ ነገር ነው ቆሻሻ የሚባል የለም እንደዚህ ነገር ነው ቆሻሻ የለም እስኪ እንዴ ልትረጂ ሞክሪ እንጂ አኔ ቆይ ከሷ ምንድነው ማንሳው እሺ ነው በለኛ ይኸውልሽ ቲጂ እኔ በምንም አታንሽም ይኸውልሽ እኔ እንደሷ ነው ማይሽ ከሷ ላይ ይቻላልሽ አይሽ እንግዲህ እነሱ ካየከኝ እኔ ነው ሙደደኛ ለምን አይሰጠውም ቦታ ውስጠኛ ወድሻለሁ የትነቱ እንዴት አይደለም እኔ የምፈልገው ፍቅር እና የምፈልገው ገባክ እሱ መሆን አይችልም እንዴ በቃ ይሄ መሆን አይችልም ለምን በቃ አይሆንም በቃ እኔ ልብ ውስጥ የለሽም በቃ አንቺ እንደዚህ አይነት ቦታ የለሽም ህይወት በአጋጣሚ ነው ልብ ውስጥ ገባችሁ አይደል እኔም እንደ ህይወት በአጋጣሚ ልብ ውስጥ ገባለሁ እስከዛ ታግሳለሁ ያኔ እኔ ልብ ውስጥ ማንም ሰው የለም በእኔ ውስጥ ማንም ሰው አልነበር ይውይ መጣች ቀጥታ ገባች በቃ አለቀ አንቺ ቀድመሽ ቢኖር ይሄኔ አንቺ እንደሆነ ይችል ነበር አይደል እኔ አሁን በዚህ ሳለ ምንም አድርግልኝ ብትኝ ያደርግልሻለሁ ምንም ሆን ብትይ ህይወትን ሰጠኝ ብትይ ሰጥሻለሁ ህይወቴን ሙሉ አሰልፌ ሰጥሻለሁ ግን ዘኮኔ እኔ ሁና እንደዚህ አይነት ነገር ግን ላረግ አልችልም እንዴ እንደዚህ አይነት ነገር ላረግልሽ አልችልም እንዴ እኔ ይኸውልሽ እንደዚህ ባልሆን ስራ በሰራ ሁለታችሁን ማስተዳደር እችላለሁ አየሽ አይደል እንደፈለኩ ማድረግ እችላለሁ ሁለታችሁን ቀጥ አድርጌ ማቆም እችላለሁ እስኪ እኔ ትሆናለህ እኮ ብዬ ብዙ ነገሮች ነው ያደረኩትኝ ብዙ ማለት ነው ሆይ ለምንድን ነው የማትሆነው እኔ ደግሞ ቆሜ እድርሻለሁ ወንድምሽ ነኝ ይሄንን መኝ በቃ ይሄ ጅል አስተሳሰብ ነው አትጃጃል ድርቅ አትበይ እንጂ አንደውል በዚህ ሰዓት ምንም ስልክ ማንሳት አንችልም የኔ እናንተ ጉዳይ ብቻ ነው ሰምተኛላ በእናትሽ እንደው ስለፈጠረሽ እንደው ኧረ በመታምጁ ታቦት ለያዝሽ በቃ ተረዳሁሽ እኮ ያለሽበትን ችግር ገባኝ አወኩት አዎ ግን ይሄን መስልሽ እኔ ሶልቭ ላደርገው አልችልም እኔ ልፈታው አልችልም ይሄን ነገር ገባሽ ምንም አትፈታው እኔ እናንተ ያልፈታው አይሆንም እንዴ በቃ አይሆንም ንቂ እንጂ አይ በቃ እኔ የህይወት ብቻ ነኝ እኔ እስከምሞት ድረስ ከሷ ውጪ ሌላ ሰው ማየት አልፈልግም ምን ማለት ነው ህይወት ነው የምለው አሁንም ህይወትን ነው የምለው አዎ ህይወትን ነው የምለው አንተ እደፋታለሁ እሺ አዎ እገላታለሁ እሺ እያበርሽ እንዴ ብዙ ማድረግ የምችል ልጅ ነኝ ተረጋጊ እንጂ አዎ ተረጋጊ እንዴ አዎ እስኪ እገላታለሁ አሁን ሚስትህ ናት እየደወለች ያለች በኔ ስልክ ምን ልታወራት ፈለክ እናውራት አምጥቼ ፊትክ እደፋታለሁ በእናትሽ የኔ መሆን ካልቻልክ እሷን እገላታለሁ ያን ጊዜ ምንም አማራጭ የለህም አዎ እስኪ ሌላ ምንም አማራጭ የለህም ልክም እንዴ ትርጂ ሞክሪኝ አልፈልግም በቃ ኦኬ እንድትሞት ትፈልጋለህ ኦኬ እንደዛ ከፈለክ እገላታለሁ ኧረ በእናትሽ እኔንም ተረዳኝ አልኩህ እኮ ያንተልክ እሺ በለኝ አልኩህ ግን እሺ ልትለኝ አልቻልክም የምትፈልጊው እኔን አድርጊ በቃ እሷን ተያት እሷ እንዳትናገረት እሷ እንዳትነኪያት ምን እንዳታደርጊያት ኦኬ የምፈልገውን ነገር እንዳደርግ ትፈልጋለህ ማለት አንቺ ማለት ከምን ታስቢው ነገር ውጪ ማለት ነው እኮ የምፈልገውን ነገር እንዳደርግ ትፈልጋለህ ነገር የፈለግሽውን አደርግልሻለሁ በቃ እንደዛ ከሆነ እሺ አይሆንም በቃ እንዴ ይሄ ነገር መሆን አይችልም በቃ እሺ አትሳሚኝን አልፈልግም ስይጅልኝ አልፈልግም በእናትሽ አትሳሚኝ በእናትሽ በቃ አልፈልግም የምትፈልጊውን ነገር እያልከኝ እኮ ነው አይደል የምትፈልገው ይሄንን ነው ይሄንን አልፈልግም እንደዛ ከሆነ ህዊ የምትላት ልጅ በቅርብ ቀን ወይ ዛሬውን ደፍቻ አሳያለሁ አዎ አሳይካለሁ ያቺ ትዕግስት የታየች ያቺ ትዕግስት ማች ናት ለዘላለም የጠበቀች ትዕግስት ይች ናት ትጅዬ ስለፈጠረሽ በእናትሽ እናት ነይ ቁጭ በይ በቃ ቁጭ በይ በቃ አባ እንደዚህ ከወደድከኝ ለምን ታዲያ እንደዚህ ቦታ ካለክ ለምን ይሄን ከማድረግ አንችልም እናት እሺ በይኝ እሺ ወዴ በቃ እሺ በይኝ እሺ በቃ እሺ ይቅር እዚህ ጋር እናቁም እሺ ምኑን ነው የምናቆመው የምናደርገው ቆሻሻ ነገር እናቁም በቃ የቱ ነው ቆሻሻ ነገር እኔ እናንተ መዋደዳችን ወይስ የትኛው እንዴ ፈላ የገባው እኮ እኔ እናንተ መዋደዳችን ነው ቆሻሻ ወይስ አዎ በቃ ይሄ ቆሻሻ እናደርገው ነገር ስህተት ነው በጣም ነው የሚያስጠላው ኦኬ እና ህይወቴን ማጣት ትፈልጋለህ ማለት ነው እንድትሞት ትፈልጋለህ
የምትናገሩ እንዴት ነው ህይወትን ማጣት መፈልገው? እኔም እኮ የአንተ ስቃ ውስጥ እኔም አለሁበት እኮ እኔም እየተቃጠልኩ እኮ ነው። እንዴት ነው እያሰብክልኝ ያለው? እሺ ታዲያ እሺ እኔ ምንድነው ማድረግ የምችለው? በቃ እኔ በቃ ምንም ማድረግ አልፈልግም። በቃ ማድረግ የምችለው አሁን እኔ ማዘን ብቻ። እባክሽ ስለፈጠረሽ ቁም ቅዠትሽን አቁሚ እባክሽ። ጥሩ ጊዜ እናሳልፋለን። ለምንድን ነው የማይሆነው? እባክሽ ቲጂ እባክሽ በቃ በእናትሽ ይቅርብን። ምንድን ነው እስካሁን ገላን እያየሁ አይደል? አሁን ሸሚዞክ ነው አሁን ሰውነት እኮ ነው ያለው። ቲጂ በእናትሽ በቃ በእናትሽ እየለመንኩሽ አይደል እንዴ ቲጂ በቃ አልፈልግም አልኩሽ አይደል እንዴ? ምን ማለት ኦኬ ስለለመንኩ ነው እንዴ? ምንድን ነው እና ታዲያ እንደዚህ ያደርግክ እንዴ? እኮ ስለተለማመንኩ ነው። ኧረ እባክሽ ስለተለማመንኩ እንዴ ምን ጨካኝ ነሽ እንዴ? ምንም ጭካኔ አይደለም ይሄ፣ ምንም ጭካኔ ሊሆን አይችልም። ገብቶሃል ሰውዬ? በእናትሽ እባክሽ ቀበቶኝ ተይው። ይሄ ምንም ጭካኔ ሊሆን አይችልም። እኔ ከተሰቃየሁበት ይሄ ምንም ስቃይ አይደለም። ምንም አይደርስም። ሰምተሃል ሰውዬ? ምንድን ነው ምን አድርገህ ነው የምትይኝ? እሺ እኔ የምልክን አንዱንም እየሰማከኝ እባክሽ። ስለዛ ደግሞ በዚህኛው በጸባይ ካልሰማክ በዚህ ተሰማ አደርግሃለሁ። ሰማኛ ሰማ ነው ማለት እሺ በቃ ቻልኩሽ። እሺ እንዴ እሺ በቃ ወይኔ እስኪ አንተ ነህ እኮ የማይገባ ደነዝ ሰምቴ ወንከው እየሰቃይሽ ነው እንዳለ የምትይኝ? ወድቃለሁኝ። በጸባይ ካልገባ ደግሞ በስቃይ ላስገባልህ ብዬ ነው። ይግባት ብዬ ነው። አንቺ ነሽ ታዲያ አንቺ ነሽ የምታፈቅሪኝ? አንቺ ነሽ ፈቅደህ ከእኔ ጋር የምትኖር? ደሜ ጠብ ቢል እስኪ ብሎ እንደሚጽፍ ነው። ባለጌ ነሽ። እሺ ቆሻሻ ባለጌ ሰው ነሽ። እሺ ኦኬ አሁን የምትገምክ እስኪ አሁን ስለፈጠረሽ ስለፈጠረሽ እባክሽ እኮ ነው የምፈልገው። እያንዳንዱ ነገር አድርግልኝ እኮ ነው እያልኩ ያለው። እዚህ ደረጃም እንድገባ አታደርገኝም። ገብቶሃል? እሺ በቃ እሺ አታሰቃይኝ። በቃ ተይኝ። እሺ እኔ የምፈልገው ሁሉንም ታደርግልኛለህ ካል ስማኝ። እሺ አልኩሽ። በቃ እሺ እንደፈለግሽ አድርጊኝ። በቃ አንዴ ለስቃይ ነው የፈጠረኝ። ወይኔ እንደፈለግኩ ነው። አሁን መደሰት እፈልጋለሁ ካል እሺ አትጎትችኝ። እሺ በቃ ራሴ እነሳለሁ። አንተ ነህ የማይገባው ሰው ሆነህ እንድደበድብክ ያደረግከኝ። እኔ እኮ በዚህ ልክ አልመታም ነበረ እንዴ። አንተ ግን የማይገባ በዱላና በጩኸት ብቻ የምታምን ሰው ሆነካል። እኔ በጣም ስለምወድ ነው የምናደድብህ የምጮህብህም ለዛ ነው እንዴ። እሺ እኔ አባት አይና ያየከኝ አውራኝ ሽንንክ ነው እንዴ ሲጂ ይሄ ኩዳን ነበር መሆን የሚችለው። በቃ በፊት ነበረ። አሁን በቃ እኔና አንቺ ማልኩ መሆን አይችልም። አሁንም እኮ ደስተኞች መሆን እንችላለን። እሺ እኔ አባት እሺ እንዴ በጣም ደስተኞች ላይክ አንተና ሂዊ ደስተኛ እንደሆናችሁ እኔ እናንተ ደግሞ ሀዱ ብለን እንደ አዲስ እሺ ደስተኛ መሆን እንችላለን። እሺ እንዴ ኦኬ ተስማማት ማለት ነው። ይሄ ነው ደግሞ ይሄን ገላን ደስተኛ ሆነ ማቀፍ እንዴት እንደተመኘው ያን ትናንትና ምናምን እኮ እየተነጫነጭኩ ያው እያስገድድኩ እኮ አይደለ። አሁን ደግሞ እንደዚህ ደስተኛ ሆነክ ምናምን ማቀፍ ነው ፈልገው። እሺ ሊወድ እሺ በጣም ደስተኛ ነኝ። እሺ ስላልከኝ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። እየተፈጠረ ያለውን ነገር እየተከታተላችሁት በሚመስል ሁኔታ እየሆነ ነው። በጣም በሚያሳዝን ሁኔታ እቺ ጓደኛ ተብዬ ማለትም ትዕግስት የተባለችዋ ሰው የህይወትን ባለቤት ወይም ደግሞ ፍቅረኛን አግታ ቤታ አኑራት የተለያየ የወሲብ ጥቃትና የተለያየ በአካሉ ላይ በሰውነቱ ላይ የተለያየ ግርፊያና የተለያየ ወንጀሎችን እየፈጸመችበት ይገኛል። ይህንንም ደግሞ በማስረጃ
ማስረጃ ወይም ደግሞ ቤት ውስጥ ደብቀ ነው ወይም ደግሞ ከዚህ በፊት ህይወት እንድታስቀምጥልኝ በጠየኳት መሰረት ያስቀመጠችው ቪዲዮ እያንዳንዱን ነገር እያስመለከተን ይገኛል። በጣም ያልጠበቅነው ነገር ነው የተፈጠረው። ይሄ ነገር ይሆናል በፍጹም ብለን አላሰብንም። ወደ ቤቱ ገብተን እኔና ህይወት የተፈጠረው ነገር ግብረ አበሮቼን በጠቅላላ አሉ። ምንም አይነት አደጋና ለደህንነቷም አስጊ ሁኔታ የሚፈጠር ከሆነ የፍጥነት ግብረ አበሮቻችን ይገባሉ። በጣም በሚገርማችሁ ሁኔታ ከህይወት ጋር ገብተን እስኪ እሷ የምትለንን መጀመሪያ ምንም ባልተፈጠረው ሁኔታ ገብተን ልናማክራት እንሞክራለን፣ ካመነችልን ማለት ነው። ልጅቷ ግን በጣም አደገኛና በጣም ከባድ ሰው ናት። ይኸውልሽ የሚፈጠሩ ነገሮች አሉ እዛ ስር ያልጠበቅናቸው ነገሮች ናቸው የሆኑት። ያው ስትመለከቱ የነበሩትን ነገሮች በጣም አሳዛኝ ናቸው። በባለቤትሽ ላይ ወሲባዊ ጥቃት፣ ዱላ፣ ድብደባ እየተደረገበት ነውና በጣም አሳዝኖሻል አውቃለሁ። እያለቀሽ ነው ከቅድም ጀምሮ ያለሽው። ይሄንን ቪዲዮ ያው አብረሽን እያየሽ ስለሆነ ጭምር ማለት ነው። ያው ምንም ማድረግ አይቻልም። ከጠበቅነው በላይ ሆኗል ነገሩ። አሁን ደግሞ ገብተን ቤት ውስጥ ቁጭ ብላ ሶፋ ላይ ቁጭ ብላ ስልኳን እየጎረጎረች ነው ያለችው። በቀጥታ ገብተን እየተፈጠረ ያለውን ነገር ለአንዴና ለመጨረሻ ጊዜ ማቆም ይኖርብናል። አንቺም ጉልበት ኖሮሽ አቅም ኖሮሽ ነው ማለት ነው መግባት ያለብሽ። እሺ እኔ እንዴት ነው የምችለው? 8 ዓመት እና ከዛ በላይ እኮ ነው ያመንኳት። እስቲ ታወኝ። አይዞሽ ለኔ ቀላል እኮ አይደለም። አይዞሽ ይገባኛል። እሺ ይገባኛል። ሁሉንም ነገር እረዳሻለሁ። እሺ ለኔ ብሎ ተሰቃየ። እሺ ይገባኛል። እያንዳንዱን ነገር እረዳሻለሁ። የእውነት ከኔ በላይ ይህንን ስሜት የሚረዳው ማንም የለም። ምክንያቱም እየተደረገ ያሉትን ነገሮች በተለያየ አጋጣሚ በተለያየ አይነት ሁኔታ እንደዚህ አይነት ጉዳይ ኬዝ ባመኑት ሰዎች የሚከዱ እናቶች፣ አባቶች፣ ወንድሞች፣ እህቶች ብዙ ገጥሞኝ ያውቃልና ስሜት ሲወርዳሻለሁ። ግን ይሄ ለአንዴና ለመጨረሻ ጊዜ እንጨርሰዋለን። ከባድ ነው። በጣም ነው ማንም እንደሌለኝ እያወቀች ተጫወተችብኝ። አሁን ግን ከፈጣሪ ጋር እንደናለን። ደህና ሆኖ አይተነዋል። ደህና ሆኖ ማለት ይከብደኛል። እኔም ገላ ይሆናል። እባክህ ድረስላት። አይ ችግር የለውም ነው ሁሉንም ነገር ያለበትን አስቀመጠችው። የት እየደበቀችው እንዳለች ሁሉ በካሜራ ለማሳየት የሚከብዱንን ወሲባዊ ጥቃቶች ሁሉ እየፈጸመችበት ነበር። አሁን ወደ ጓዳ ላይ የሚገኝ አንድ ክፍል ውስጥ አስገብታ ዘግታበታለች። እያንዳንዱን እንቅስቃሴው ያው በካሜራ እየተከታተልን እንገኛለን። ለካሜራ ወይም ደግሞ ለህዝብ ለማሳየትም ስለማይመች ጭምር ነው እያስተላለፍ ነው ያለው እንጂ ሁሉንም ነገር እየተከታተልን ያለ ነው። አንቺም ያው እንደተመለከትሽው አለ በህይወት እሷም ቤት ውስጥ ተቀምጧልና አሁን በርትተሽ ጠንከር ብለሽ ውስጥ ገብተን እናናግራታለን። ግን እንደዚህ ከሆንሽ እኔ መጀመሪያ ገባለሁ፣ ሁሉንም ነገር አናግሪያት ከጨረስኩ በኋላ አጠራሻለሁ። እሺ አይዞሽ እባክሽ። እሺ በቃ እንፍጠንለት እባክህ። ተሰቃየኩ። አይዞሽ በቃ አሁን ያለችበት ሁኔታ በጣም በሚያሳዝን ሁኔታ ስለሆነ ስሜቷን በጣም ተጎድቷልና ገብቼ እኔ የተፈጠሩትን ነገሮች ማስተካከል ይጠበቅብኛል። አስፈላጊ ከሆነ መግባት ካለባትም እሷ እጠራታለሁ። እኔ በቀጥታ ወደ ውስጥ ገባለሁ። እናንተ የተወሰናችሁት ከእሷ ጋር አብራችሁ ቆዩ። ወደ ውስጥ ነው። አቤት ማን ነው? አንተ ሰውዬ ተረጋጊ። ምንድነው? ቆይ እኔ ጋር ያለክ ምን ማለት ነው? ዝም ብለህ ቤቴን አንኳኩተህ ትገባለህ እንዴ? ተረጋጊ። ግባ ብዬ ካለ በቀደም በመጣሁበት አይነት መንገድ አይደለም የመጣው። እንደ በቀደሙ ዝም ብዬ አውርቼሽ ተነስቼ ልወጣ አይደለም። አንቺ ጋር ማስረጃዎች አሉ። ያንንም ነገር አረጋግጫለሁ። ሰውየውን የዛ ዕለት ጠዋት ይዘው ስትወጪ በትክክለኛው መንገድ ራስሽ መሆንሽንና ይዘሽው መውጣትሽን እና ደግሞ ልጁ ከዛ ቀን ጀምሮ አለመመለሱን አረጋግጠናል። ስለዚህ ሰውዬ ነው የምትለው። ምንም ማውቀው የለኝም ብዬ ካለው የምፈልገው ነገር ቢኖር ጊዜያችን ነው የምትፈጂው። እንድታቂ የምፈልገው ነገር ቢኖር ማለት ነው ዛሬ ቢሆን ነገ በራሴ መንገድ እንደማገኘውና ይሄን ሰው አንቺም ደግሞ ለህግ ፊት እንደምትቀርቢ እንድታቂ ይፈልጋለሁ። ካለበለዚያ ግን ምናልባት ወንጀል ለሰራሽው ነገር ለፈጸምሽው ነገር እሱን የትም አድርገሽው ሊሆን ይችላል። በምንም አይነት ሁኔታ ሆኖ ሊሆን ይችላል። ሰውየውን ማግኘት አይቀርምና አንቺ ፍርድ ቤት ስገትርሽ እንድትተባበሪኝ ወይም ደግሞ ስለተባበረችኝ ብዬ እንዳስቀንስልሽ። ሰውዬ እንደዚህ ነው እንደዛ ነው ሰላልከኝ እንዳስቀንስልሽ አሁን ፈልፍ ይመስላል እንዴ? እና ምንም አይነት ነገር ሰውየውን አላውቅም። ምንም ተንኳኳና ሰተሰቅደኝ እኮ ነው ዘው ብለ የገባው። በቀደም ዋሽተሽኝ ነበር። ምንድነው እሺ? ስለ ሰውየው ምንም አላውቅም። ማንን ሰውየውን አይቼው አላውቅም፣ ሰምቼው አላውቅም ምናምን ነገር የዛ ቀንም ጠዋት አልተገናኘንም ብለሽኝ ነበር። መልሰሽ ደግሞ ከሰዓት አካባቢ ተገናኝተን ነበር ብለሻል። መልሰሽ ደግሞ ማታ አካባቢ አግኝቼዋለሁ ምናምን ብለሽ ነበር። ሰውዬ አንተ ፖሊስ ነህ እንዴ? ስለዚህ ፍቃድ አለክ? የሰው ቤት ዘው ብሎ መግቢያ ፍቃድ አለክ? አለኝ። አሳየኝ።
ወንጀለኛ ነሽ። ወንጀል ነው እየሰራሽ ያለሽው። መርማሪ ጋዜጠኛ ነው። ወንጀሌን አሳየኝ። በደንብ አሳይሻለሁ አስፈላጊ ከሆነ። አሁን ግን ሰጣ ገባ ውስጥ ሳንገባ የሰው ህይወትም ሳይጎዳ አንቺም ደግሞ የሚገባሽን ቅጣት በዚህም በዛ ማግኘትሽ የማይቀረው በዚህ ቃል እገባልሻለሁ። አሁን ማለት ነው ቤትሽን ነው ከፍቼ የገባሁት። በትክክለኛው መልኩ እያናገርኩሽ ነው። በትክክለኛው መልኩ መረጃ እንድትሰጪኝ እፈልጋለሁ። ምንም አላውቀው። ምን ልልክ እንፈልገህ ነው? ምንም ምልክ የለኝም። የጓደኛሽን ባል ይዘሽ ተሰውረሻል። የምን ጓደኛ? ተደጋጋሚ ቤት ውስጥም እየተመላለሽ የማይሆን ነገሮችን ገዝተሽ ስትገቢ የማይሆን ነገሮችን ስታደርጊለት የአይን እማኞችና የተለያዩ ሰዎችን በጣም አጸያፊ በጓደኛ ላይ ሊደረግ የማይችሉ ነገሮችን ሁሉ ስታደርጊ እንደነበረ ከልጁ ጋር ደርሰንበታል። ሰውዬ በእናትህ አጨቅጭቀኝ። ይሄንን ነገር ሰማኛ ገለሹ ነው ገለሽ አብረሽዋል። ማንን ነው የምገለው? እየነገርኩሽ እኮ ነው። ጨዋታ አይደለም ያዝ ነው። ይሄን ሰውዬ አገኘዋለሁ በራሴ መንገድ። ግን ብትተባበሪ ላንቺ ይቀላል ነገሩ ጉዳዩ። ሰውዬ ያምካል እንዴ? በእናትህ እኔን ፍታኝ እያልኩ እኮ ነው። ገብቶሃል? ይኸውልሽ እኔ ምንም አያመኝም እኮ ተነጋግረን ማስተካከል የምንችለው ነገር ነው። ሲጀምር አንቺ የሰው ባለቤት ነው አይደል? የሰው ትዳር ነው ያውም ያውም የልብ ጓደኛሽ ፍቅረኛ ነው። ከካምፓስ ጀምሮ ለእሷ የከፈላትን ዋጋ ጠንቅቀሽ ከአንቺ በላይ የሚያውቅ ሰው የለም። እናት ሰውዬ በጣ እኔ አሁን ደክሞኝ ቤቴ ልረፍ ብዬ ነው የመጣሁት እንጂ ከአንተ ጋር ልጨቃጨቅ አይደለም የመጣሁት። ገብቶሃል? ምንም የምትተባበሪኝና የምትነግሪኝ የለም። ጨዋታ ነው፣ ጋጋታ ነው፣ ምንም አይነት ነገር ውሸት ነው። ሁሉም ነገር አንተ የምትለው ከየት እንዳመጣሁም አይገባኝም፣ አልገባኝም። ስለዚህ ምንም አውቀው የለም፣ ውሸት ነው። እርግጠኛ ነሽ? ምንም አትተባበሪኝም? እሺ አስገባልኝ እስኪ አንዴ ፍጠን አስገባልኝ። ማን ነው የምታስገባው? ማን ነው ማስገባት ያለሽ? ውይ ውዴ ምን ሆነህ ነው? ቆይ ባሏን አግተሽ ወስደሽዋል። ምን ሆነ ነው ያለሽ? እንዴ የተፈጠረው ነገር አንዴ ማስረጃ እቺ ውሻ ናት። አንዴ ዩዊኔ ላይ እጅሽን እነዚህ ቪዲዮዎች ያቸው እጅሽን ይሄ ቪዲዮ ከየት የመጣ ቪዲዮ ነው? ይሄ ወረም ይሄ ኤዲቲንግ ምናምን ሊሆን ይችላል። አሁን ውሻ አረመኔ በፈጠረሽ ነገሮችን እኔ ፊክስ አደርጋቸዋለሁ። ገና ምን አረጋግሽ? አንዴ ዞር በልልኝ። ጨርሳት እቺ ደግሞ ምኛ ተሳጋ እየመጣ ማልቀስ በቃ እያንዳንዱ የተፈጠረው ነገር ይኸውልሽ፣ አሁን ርቆ አለመሄዱና ባለቤትሽ ዋናው እዚህ መሆኑ ነው። የደበቀችበትን ቦታ በጠቅላላ እያንዳንዱ ነገር ስንከታተል ነበርና እዚህ ጋር ነው እውነታው። እዚህ ጋር እሱ ልጁን እናስገባዋለን። አረኩሽ ወይ ለምንድን ነው እንደዚህ ደግሞ አታዝሪም እንዴ? እኔ ሁሉን ነገር ታውቂያለሽ እንዴ? እንዴት ነው ከደበቀችበት? አይዞህ እኔ ፍቅር ምን ሆነህ ነው? አይዞህ ይባል እስኪ የሆነ ትሪት መሰለኝ። አትጎዳም አንቺ ቆሻሻ። አላየሁትም አላልሽም ነበር? የለም አላልሽም ነበር? እዚህ ደብቀሽው እዚህ እንዴት እንደዚህ ታደርጋለሽ? ይሄን መሰል እጁ ይኸው ሰውነቱ ሽባ። ይሄን ሰው እንዴት እንደዚህ ደብቀሽ እንዴት ታደርጊዋለሽ? ምን አይነት አይምሮ ነው ያለሽ? የጓደኛሽን ባል እንዴት ታማግጫለሽ? አግተሽ እዚህ ይዘሽው መጥተሽ አላየሁትም ስትያል ነበር? ቤትሽ ውስጥ ምን ያደርጋል? ምን ያደርጋል? እያንዳንዷን ነገር ማለት ነው። ካሜራማን ግባ፣ ካሜራውን ወርዶ ግባ። አሁን እያንዳንዱን ነገር ያዝልኝ፣ ሁሉንም ነገር። አንቺ ውሻ እንዴት እንደዚህ ታደርጊኛለሽ? ባመንኩሽ ሁሉ ነገር እኮ ባሳየውሽ አይደለ? ይዊ በቃ አሁን ባለቤትሽ ላይ ትኩረትሽን አድርጊ። ይቺ ሴትዮ ወንጀለኛ ናት። ምን አደረገች? ምን ያላደረገች ነገር አለች? ሰይጣን ነሽ አንቺ። የባህልሽውን ያደረግሽውን ነገር ተመለከትሽ? ይሄንን ፍቅር ነው ያጣጣሽ። እንዴት እንደዚህ ለማድረግ እኔ ለድፍረት አገኘሽ? እንዴት? እኔ እኮ ከዩኒቨርሲቲ ጀምሮ ሁሉ ነገር የምነግርሽ እኮ ጓደኛዬ ነሽ ብዬ ነው። አንቺ ሴሰኛ ነሽ። ሲጀምር ለወድ ያለሽን አመለካከት ድሮ ማውቀው ነበረ። በቃ አሁን ወንጀል አንቺ ከገዛሽ አባትና ወንድምሽ ጋር እንደማትተኝ በምን እርግጠኛ ነኝ? አንቺ ልክስክስ በጣም አሳፋሪ ነሽ። በዚህ አይነት ፍቅር መሀል ገብተሽ በዚህ አይነት ህይወት መሀል ገብተሽ የፈጸምሽውን እያንዳንዷን ነገር አውቃለሁ። ሁሉንም ነገር አጣርቼ ደርሼበታለሁ። ይሄ ካሜራ ይኸውልሽ እዚህ ተሰቅሎ ለዘመናት ቆይቷል። ስትፈጽሚበት የነበረውን ነገር በጠቅላላ እዚህ አስተኝተሽ ሁሉንም ነገር እኮ እዚህ ቤት ገብታችሁ እየሰለላችሁ አንቺ ምን አገኘሽ? ቆይ ምን ተጠቀምሽ? ምን አገኘሽ አትበይኝ። እስኪ ከአንቺ በላይ ነው የምወደው። ገብቶሻል? ስለምወደው ነው ይሄን ሁሉ የከፈልኩትኝ። አዎ ወዴ
ወድጄዋለሁ። እስቲ ሼም ይዞኝ ነው ዝም ያልኩት እንጂ ገና ያስተዋወቅሽኝ ቀን ነው እኔ እስኪ የምወደው እና መሞት አለብኝ ወይ? እሱ ሳይፈልግሽ ግዴታ እሱን ማስገደድ አለብሽ? ያኔ መነጋገር ትችሉ ነበር። ፍቅርሽንም ያኔ መናገር ትችይ ነበር እኮ ታዲያ። እኔን አንድ ቀን ሰምቶኝ አያውቅም፣ አይቶኝም አያውቅም። እኔ እህቱ ብቻ ነው የምመስለው። እና ካልፈለገሽ እሳ የሁሉ ጊዜ መናገር ፍቅርሽ ቀድሜ ስላልነገርኩት ነው። ቀድመሽ ስለነገርሽው አይደል አንቺን የፈለገሽ? ቀድሜ ስላልነገርኩት ግን ወሰድሽው እና ደስ አለሽ አሁን? አሃ ለዛ ነው አግተሽ እንደዛ በሙሉ ሳለቅስ ሳነባ አብረሽኝ ያዞንባሽ የምታነቢልኝ የነበረው። እኔ ስለሱ ፍቅር ነው እንጂ ስለ አንቺ አይደለም። እኔ የዛን ጊዜ ያለቅስኩ ያለሁት ውስጤ ስለሚመስለው ብቻ ነው። ገብቶሻል? ስለዛ ብቻ ነው ነገር ተመልከሽ። እያንዳንዱ ነገር ብትነጋገሩ ብታወሩ የሁሉ ነገር መቀየር ይችል ነበር። በቃ ስላልገባ ዝም ብለህ አትለፍልፍ። ይኸውልሽ ነግሬሻለሁ። አሁን አንቺ ለመረዳት እየሞከርኩ ነው እንጂ እጠፈጥፍሽ ነበር። የሰራሽው ወንጀል ያደረግሽው ነገር በጠቅላላ አንድ ወንድን በዚህ አይነት ሁኔታ የደፈርሽ ምን ስለወደድኩት ነው ወንጀል ያጋረፍሽ የሰራሻቸው ነገሮች በጠቅላላ እኮ ነው በማስረጃ ተይዟል። ይገባሻል? ነው ይራመድ ነው ደግሞ እንዲያደፍሪው ነበረ። የፈጸምሻቸው እሱ ደግሞ ታውቂው ነበረ። ይኸውላችሁ አሁን ጊዜ ማባከን አያስፈልግም። አንተም ሕክምና ማድረግ ያለብን ነገር ስለ ጤንነትህ ስለተደረገብህ እያንዳንዱ ነገር በደንብ ታስረዳኛለህ። ተነሽ አንቺ ተነሽ። ልቀቀኝ ከቤቴ ተማሪደም ተነሽ። እሺ የትም እንዳትርቅ እናንተ ጋር አልጓት የትም እንዳትሄድ። እቺ ውሻ ይኸውላችሁ በጣም የሚያሳዝን ነገር ነው እናንተ ላይ የተፈጠረው ነገር፣ እናንተ ላይ የሆነው ነገር ማለት በጣም በህይወቴ እንደዚህ አይነት ነገር ገጥሞኝ አያውቅም። ረጅም ዓመት ጓደኛሞች ናችሁ፣ ረጅም ዓመት ትተማመናላችሁ። ግን እሷ ከእናንተ በፊት የመጀመሪያ ቀን እናንተ የተያያችሁለት እኔም ታይቼ ነበርና የኔም ፍቅር ይገባኛል ብላ ለስኬል ያላት ፍቅር አውሯት ነው ይሄን ነገር ስታደርግ የነበረውና በጣም ያዘንኩት በጣም ነው የምላችሁ። እዚህ ቤት ውስጥ ስኬል ሲፈጸምብህ የነበረ ነገር በጠቅላላ በመረጃና በማስረጃ መያዝ ስለነበረብን ነው እንጂ እያደረገችብህ አንተ ላይ የሆነ ያለውን ነገር በጠቅላላ በካሜራ ይዘነው ነበርና ከዚህም ግን የባሰ አንድ ነገር አለ ልነግራችሁ የምፈልገውና ሊያስደነግጣችሁም ሊያስገርማችሁ ይችላል። ይሄን ነገር እናንተ የተጋባችሁ ማግስት ማለት እናንተ የተጋባችሁ በወር ከምናምኑ አካባቢ ነው አይደል አንተ አደጋ የደረሰበት። ይሄንን ነገር ማለት በጣም ኦቨር ቅናት አንቺን ልታስገድልሽ ነበር ያሰበችው። ከሱ ነበር መጀመሪያ የፈለገችውና ይሄ የደረሰበት አደጋ በመኪና አደጋ ነው። እስከዛሬ ማንነቱ አልተገኘም አይደል? ግን ባጣራ ነው መሰለት የተለያዩ ምርመራዎችን አድርገን ነበረ። ያን ሰውዬ ደርሰንበታል። ያንን መኪና ማን እንደነበረ ከካሜራ ማለትም ከትራፊክ መብራት ከተለያዩ መረጃዎችን ይዘን ይሄንን ነገር የፈጸመብህ ሰው የራይድ ሹፌር እና የእሷ ደግሞ በቅርብ ማለት ወሲባዊ ግንኙነት ያላቸው የፍቅር ግንኙነት ምናምን ብላ እንትን የምትለውና በተለያየ ነገር ደልላኝ ነው እሷ የሚለው ሆን በላይ ያስገጨችህ ጭራሽ እሷ ነው። ወይኔ እግዚአብሔር በጣም ነው ማለት ነው። ጠላታችን ለካ ስራችን ነበር። በጣም ነው ማዝነው። በጣም ነው ማዝነው። እንደዚህ ሽባ ያደረገች እሷ ልትገላት መጋባታችሁን ስታይ ከአቅሟ በላይ ነው ይሄ ነገር የሆነባትና እስከ ግድያ ድረስ ይሄን ነገር የፈጸመችው ምን አደረግናት? እንደዚህ ሰው ላይ መክፋት በጣም ከባድ ነው። በጣም በእውነት ነው የምላችሁ። የዚህን ያህል ርቀት ትሄዳለች ወይም ደግሞ ይሄን ነገር ትፈጽማለች ብዬ አላሰብኩም ነበር። ግን አንዱን ስመዛው ሌላ አንድ መረጃ እየሰጠኝ አንድ ስመዛው አንድ እዚህ ላይ ደርሰናልና አንተ ጋም የዛለት የመጀመሪያ ቀን የነገርሽኝለት ሁሌ ትንከባከበዋለች፣ ሁሌ ቤት እሷ ነው የምትውለው ምናምን ነገር ካልሽኝለት ቀን ጀምሮ እሷ የመጣችበትን ቀን ለማጣራት ሞክረን ነበር። በዛ መሰረት ለመጨረሻ ጊዜ አንተ ጋር ገብታ ይዛህ ስትወጣ እንደነበረና ከዛ በፊት ይዛህ አትወጣም ነበር። ለመጀመሪያም ለመጨረሻም ጊዜ የመጀመሪያ ቀን ይዛህ ስትወጣ የነበሩ በአካባቢው የነበሩ ሰዎች የተለያዩ ሰዎችን አግኝተን ለማናገር ሞክረን ነበርና ይዛህ ወጣ አልተመለሰችም። ያን ጥርጣሬ አድርገን ነው ካሜራ አስቀምጭልን ያልንሽ። በዚህም ተጠራጥረን ነበርና አንቺ አላመንሽም ነበር በፍጹም እሷ እንደዚህ ልታረጋግጥ ነው። እንዴት እናስባለን? እኛ አብረን ነው የምንበላው፣ አብረን ነው የምንጠጣው። እሱ ሲሰቃይ እኮ ለኔ ብቻ አይደለም ከዩኒቨርሲቲ ጀምሮ ለሷም ጭምር ነው እየተሰቃየ ነበርና እንዴት ልገምታል? እንዲህ አረመኔ መሆኗ እንዴት ልወቅ? በጣም ነው የሚያሳዝነው እና የተፈጠሩት የሆኑት ነገሮች ሁሉ በእሷ ታቀደው ሆን ተብለው ነበር። መጨረሻ ላይም ደግሞ እሱ አለምድ ሲላት አንቺ ለመግደል
ሴራዎችን እያሴረች ነበረ። ምክንያቱም አንቺን በአደጋ አስመስላ አንቺን ገላ ያው ከሱ ጋር ህይወት እንዲኖራት ለማድረግ ማለትም ከሰውነቱ ፓራላይዝድ መሆኑን እንትን ብላ ተገን አድርጋ ራሱን መከላከል እንደማይችል አድርጋ ምናልባት ይህን ስልሽ በጣም ነው ማዝነው። ያው በተወሰነ መልኩ ቪዲዮ ነው አይተሽዋል ብዬ አስባለሁ። ተደጋጋሚ ጾታዊ ጥቃት እያደረሰችበት ነበር እና በጣም ከባድ ነው። አሁንም እሱ ምርመራ ሳያገኝ ወይም የተለያየ ሰው ጋር ግንኙነት ስለምታደርግ የተለያዩ ለተንኮል የሚረዷትን እናንተንም ሰዎችንም ለማጥቃት ወንዶችን ነው የምትጠቀመው፣ የተለያዩ ዱርዬዎችን ነው የምትጠቀመው። ከነዛ ጋር ደግሞ ወሲባዊ ግንኙነት አላት እና እናንተ ጋር የጤና ሁኔታ ተመርምሮ በምን አይነት ሁኔታ እንዳለ ሳይታወቅ ሌላ ነገር ውስጥ እናንተን ባትገቡ እና አይደለም ወይም ተፈጥሯል አይደለም፣ ግን ይህንን ነገር ማረጋገጥ ይኖርብናል። ተገቢውንም ሕክምና ማድረግ ይጠበቅብሃልና አሁን አንቺ ማመስገን አለብሽ። የጤናውን ሁኔታ ተከታትለሽ እንደሚሆን ማድረግ አለብሽ። በአቅም ማነስ ምክንያት ደግሞ እንዳላሳከምሽም ጭምር እንዳልታከማችሁም ጭምር እና ከፍተኛ ክትትል እንዳልተደረገለትም ጭምር እናውቃለን እና እስኪ ከአጋር ድርጅቶች ጋር ይሄንን ነገር ሊያደርጉልን ከሚችሉ ሊተባበሩን የእሱን ሕክምና ሊያስቀጥሉልን ከሚችሉ ሰዎች ጋር ተነጋግረን የእሱን ሕክምና የሚያገኝበትን ሁኔታ እስኪ እናመቻቻለን። በጣም ነው የምናመሰግነው። ምንም ሆኖ ብቻ እንኳንም ተገኘልኝ። እኔ የምፈልገው እሱ ከእሱ ጋር አብሬ መሆን ብቻ ነው። ችግር የለውም። ሌላው እሺ፣ አሁን በምን አይነት ሁኔታ ነው ያለው? አንተስ ምን እየተሰማህ ነው? እስኪ ያለው ነገር ምንም ሰላም አይሰማኝ፣ ምንም ደህንነት አይተሰማኝ አይደለም። ተሰቃይቻለሁ። በጣም ነው ያሰቃየችኝ። ወንድ ልጅ እንደዚህ አይደረግም በእውነት። ልቅረብሽ፣ ቆሽሻለሁ። ከአሁን በኋላ ሌላ አንቺ የሚገባ ሰው አይደለም። በቃ አንተ እኮ ፈልገህ እኮ አይደለም። ምን እኮ ይገባኛል ሁሉም ነገር። ብቻ አረመኔ ናት። ልትለያየን እኮ ፈልጋ ነው እንጂ እኮ አንተ ከኔ ልትርቅ እንደማትፈልግ አውቃለሁ። ግለጽላት፣ ፍቅርህን ግለጽላት፣ አንቺን ፍቅርሽን ግለጽላት። ያለውን ነገር በደንብ አውሩ። እዚሁ ሁሉንም ነገር ጨርሳችሁ ትሄዳችሁ እንደ አዲስ ማስተካከል ያለባችሁ ነገር ማስተካከል እንድትችሉ አንተም ስሜትህን በደንብ አውራት። ከምን አንግል እያልካት እንዳለ አንድ ቀን እንደዚህ አስቤ አላውቅም። ማለት ህይወቴ ላይ አንድ ቀን እንደዚህ ደርባለሁ ያላሰብኩ። ያው በቃ በየትኛውም ሁኔታ ላይ በቃ ከእሷ ጋር አላወጣሁ። ማረባ ሰው ነኝ። በህይወት መቆየት እራሱ የለብኝም በእውነት። እንዳልሆነ እኮ ይገባኛል። በቃ እሺ፣ መጀመሪያ ተረጋጋ። መጀመሪያ ደግሞ የሚቀድመውን እናስቀድማለን። ጤንነትህ ስለሆነ የሚያሳስበን እንሄዳለን። ለእኔ ብለሽ ብዙ ተሰቃይተሻል። ህይወቴ ብዙ መከራ አይተሻል እኮ። በቃ ይበቃሻል። ከዚህ በኋላ ያንተ እኮ ነው የሚበልጠው። ዛሬ እንዲህ ስትሆን እንዴት ነው ትቼክ የሚሄደው? እንዲሁ እኮ በእኔ ምክንያት ነው የሚወድ። መለሳለሁ፣ ወደ ቤተሰቦቼ መለሳለሁ። በቃ እንደዛማ አይሆንም። እኔ ይሰማናለኛል። አንተን ብያለን እንዴት ተቀመጥኩ? ድጋሚ ሸክም መሆን አልፈልግም። አልችልም። አንተ ለእኔ መቼም ሸክም ሆነ ካታውቅም ደግሞም አትሆንም። ሁሌ ማፈቀሽ ነበር። አሁን ግን በቃ ባላቆሽሽ ይሻላል ከዚህ በኋላ። አረመኔ እህት ብዬ አስጠግቻለሁ። እሷ ብዬ ስንት መከራ አይቼ ያኔ መነጋገር ብችል እሷን ፍቅሯን በትክክል በጤነኛ መልኩ ብትገልጽ እና ደግሞ እናንተም ደግሞ የሚሰማችሁና እኔ ትብስ አንቺ ትብሽን ተባብላችሁ እንደተኖራችሁት መግባባት ብትችሉ መነጋገር ብትችሉ በትክክለኛው መልኩ ነገሩን ማስረዳት እሷን ብትችል እናንተም በትክክለኛው መልኩ ነገሩን መልሳችሁላት ቢሆን የሁሉ ነገር አይፈጠርም ነበር። አሁን የሆነው አንዴ ሆኗል። እሷም እዚህ ከባድ ወንጀል ውስጥ ገብታለች። አንተም ደግሞ አሁን የጤና ሁኔታ ምርመራ ተደርጎ ጤነኛ ሙሉ ከሆንክ ያው ፍቅራችሁን የምትቀጥሉበት ሁኔታ እናመቻቻለን። ካለበለዚያ ውሳኔውን ለእናንተ ነው የምትወው። ግን ሕክምናውን በተገቢ ሁኔታ ለእግርህ የሚደረገውን ክትትል በጠቅላላ ብዙ አጋር ድርጅቶች አሉን ከኛ ጋር የሚሰሩ ከነዛ ጋር የምታደርግበትን ሁኔታ እናመቻቻለን እና በሁሉም ነገር አብረናችኋለን። እሺ፣ እናመሰግናለን። ምንም አለ ከጉድ ነው ያወጣችሁ። አይዞህ
እንግዲህ ቤተሰቦቻችን ባለመነጋገር ወይም ደግሞ ፍቅርን ቢሆን በትክክለኛው ሰዓት ካልተገለጸ ወይም ደግሞ ጓደኝነት ከልክ በላይ ከሆነ ወይም ደግሞ መነጋገር ያለባን ቦታዎች ላይ በትክክል በሰዓቱ በሁኔታው በአጋጣሚው በትክክለኛው ሁኔታና ሰዓት ሀዘንም ቢሆን ደስታም ቢሆን ፍቅርም ቢሆን ጥላቻም ቢሆን በትክክለኛው ሰዓት ተነግሮ ካልተቋጨ ጊዜን እየወለደ ሲመጣ ጊዜን እየተካ ሲመጣ ከባድ የሆነ ችግር ውስጥ እንደሚከትና ነገ ከነገ ወዲያ ደግሞ ለመቆጣጠር ከሚቻለው በላይ እንደሚደርስ ያየንበት ጊዜ ላይ ደርሰናል ብዬ አስባለሁ። እጅግ በጣም የሚያሳዝን ነገር ነው። የገዛ ጓደኛዋ የራሷን ጓደኛ እየደፈረች እያሰቃየች እየገረፈች የተለያየ በደሎችን ስታደርስበት የነበረውን ነገር በጽኑ ተከታትለን ወደ መቋጫው ድረስ አምጥተነዋል። ያው እሷንም በቁጥጥር ውስጥ አውለናታል። ብዙ ምርመራዎችን ብዙ ኬዞችን ከእሷ ጋር ይህንን ወንጀል እየፈጸሙ የነበሩ በዙሪያ ያሉ ሰዎች የተወሰኑ በቁጥጥር ስር ሆነዋል። የተወሰኑት ደግሞ ከእሷና ከግብረ አበሮቿ እናገኝና እስኪ የምናቀርብላችሁ ሆኗል። ግን በጣም በሚያሳዝን ሁኔታ አሁን ያሉበት ሁኔታ በጣም ሰውነቱ ተጎድቷል። ከጉልበት በታች ሙሉ ለሙሉ እግሩ አይሰራም። ይህንንም ነገር ያደረሰችበት ደግሞ እኔ ነበር ምገባ እኔ ነበር ረጅም ዓመት ሳፈቅረህ የነበረው እሷ በመሀል መታ ነው ይህን ነገር ተፈጠረው ብላ ያው በሰዓቱ ፍቅሩን አልነገረችውም። አደጋ ደርሳበት ሽባ አድርገዋለች። እስኪ ከፈጣሪ ጋር ሚድን ከሆነ በሕክምና ክትትል የምንችለውን እናደርጋለን። ሁላችሁም ግን ስሜቶቻችሁን፣ ሀሳቦቻችሁን ለምትፈልጉት ሰው በሰዓቱ ብትገልጹ እዚህ ነገር ውስጥ አይገባም። ይሄ ጉዳይ ለሰዎች እንዲደርስና ከዚህ የሚማሩበት ነገር ይኖራል ብለን እናስባለን። ልታደርጉ የምትችሉት ሰብስክራይብ፣ ሼር እና ሀሳቦቻችሁን ደግሞ በነፃነት ለመግለጽ ኮሜንት ማድረጋችሁን እንዳትረሱ። ብዙ ሰው ጋር ይደርሳል፣ ብዙ ይማሩበታል ብለን ተስፋ እናደርጋለን። ለዛሬ የነበረን ቆይታ ይሄንን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ሰላም።